ያው ለሁለት ለሶስት ወራቶች ያው ቤት ኪራይም ትምህርት ቤት ምናምን ለጫን ምን ስለሌለ ረምላ ጋር ነው የሚሄደው እና እሷ ልጆችን ጋር ስራ ምናምን እሷ ጋር ላሰራ ይችላልና እኔ ጋር ሰራሻለሁ ስላለችኝ እሷ ጋር እንሰራለን። ቀዳሁት እኔ ጠጣሁኝ እንዳይቀዘቅዝ ማለት ታያለሽ። አዎ ዛሬ ረፍት ቀናችን ነው። እስኪ እኔ ጋር ቶሎና አብረን ዘና እንበል። ካለሽም ችግር ዘና እንድትይ ብዬ እኔ ጋር ነይ ቶሎ ብዬ ብደውልልሽ እስካሁን አረፈርሽ በሰላም ነው? ያው ሳይለንት ታሪኩ ስትይ እንትን አላልኩም ነበር። አዎ ቡናው ቆየ እንትን ሳይለንት ብዬ ሳይለንት ታሪኩ ነው አለች። አየሽው ደህና ነኝ አልሐምዱሊላህ። እንዴት ነሽ? አንቺስ እንዴት ነሽ? እየበረታሽ ነው? ምንም ማለት ነው። አሁን በረፍት ሰዓት ዛሬም ረፍት ቤት ስለሆንኩኝ ነይ ቶሎ እና እንጫወት ካለሽ እንትን እንድትረሺ ብዬ ነው የምደውልልሽ እኮ እንደዚህ የሚያስረሳ ሰው እኮ። አዎ ነይ ቶሎ እንጫወት እና ዛሬ ረፍት ነኝ እኔም ቤት ነኝ። ቡና የሞቅ ሞቅ አድርጌ ላንቺ ብዬ እንደዚህ አቀራርቤልሽ ይኸውልሽ። ተቀረሽብኝ ታዲያ ብጠብቅሽ እስካሁን ቆየሽ። አልሐምዱሊላህ መተሻል በመጨረሻ ማለት ነው። ኑሮ እንዴት ነው? አብሽሪ ሁሉም አለ ያለ ይሆናል። አብሽሪ አሁን ወደ ስራ ነው መነቃቃትና ወደ ስራ ነው ማዘውተር ያለብሽ። ሌላውን ነገር መርሳት ነው ወደ ኋላ ማለት ነው። አብሽሪ እርሽ። እንግዲህ የማይረሳ ነገር የለም። ሁሉም ነገር ለበጎ ነው፣ ለትምህርት ነው የሚመጡት ነገሮች ሁሉ። እነሱን ወደ ኋላ እንግዲህ ህይወት ይቀጥላል እንደሚባለው ወደፊት መቀጠል ነው እና አብሽሪ። አዎ መተው ነው እንግዲህ ያለውን ነገር ትቶ ወደ አዲስ ምዕራፍ ነው እንግዲህ መሄድ አለብሽ። ወደ ስራ ማለት ነው። ስራ መስራት ማለት ነው። አብሽሪ ነገሮችን ሁሉ ወደ ኋላ መርሳት ነው ካለው እንትን ማለት ነው። እና እኔም ደግሞ ይሄው ፍሬሽ ለሽ አድርጌ ነይ ቶሎ እንጫወት። እንግዲህ አሁን መጫወቻ ጊዜ ነው። በቃ እስካሁን ችግሩ ምኑ አለቀ። አሁን እየተጫወትን ወደፊት ያለውን ጥሩ ያለው ተስፋ ሌላው ነገር ምንም ነገር የለም። ታውቂያለሽ። አዎ መስራት እንግዲህ ባለው እንሰራለን። ኢትዮቡን አሁን እንተናከረ እንሰራለን። ኢትዮቡን እንግዲህ ኢንሻአላህ እንሰራለን። እንግዲህ እሱ ነው ያለው አማራጭ። ስራችንንም እየሰራን እሱንም አብረን እየሰራን ያለንን ነገር እያስተዋወቅን ያው እንደነገርኩሽ እናምቀስ ነው አለ እርዱም አለ እሱን ነገር ትሰሪያለሽ አንቺም ብዬሻለሁ አይደል? አዎ እሺ በቃ እንግዲህ ኢንሻአላህ ነው የሚያዝን ሰው ካለ የሚያዝ ካለ ባንቺ ቻናልም ካሉ ትነግሪያቸዋለሽ። ነገሪያቸውና ይዘዙ ያበረታቱን። ዩቲዩባችንን ሰብስክራይብ አድርጉ፣ ቪዲዮዎቹን የሚዩት። ቢያንስ ሞኔታይዝ ከሆነ የሆነ ነገር እንኳን ይኖረኛል ብዬ አስባለሁና እንትን አድርጉልኝ ማለት ነው። ሰብስክራይብ አድርጉት፣ ቪዲዮን ደጋግማችሁ ይዩልኝ እና ሰዓቱ ይቀርባል። 1000 ምናምን ይቀርባል ገና ማለት ነው። እና እንትን ካለ በኋላ ያው አንዱ ነው ምናምን እንትን ቢል አብሽሪያ ይሆናል። እኔ አብሮ የሚሰራ ብዙ እንትን ስለሌለ ረምላ ጋር ነው የሚሄደው እና እሷ ልጆችን ጋር ስራ ምናምን እንትን ስለምትል ብዙ ጊዜ ላይ ብቻ ትችላልና ዛሬም ነገም ረምላ ጋር እንትን አለ እሷ ጋር ላሰራ ይችላልና እኔ ጋር ሰራሻለሁ ስላለችኝ እሷ ጋር እንሰራለን። አንዳንድ ነገሮችን ያው እንግዲህ ምንም ወደ ኋላ እንትን እያልኩ ራሴን እየጎዳሁ ነው እንጂ ሌላ ምንም እንትን እያልኩኝ አይደለም። ያው እረስቼው ነበርና እንደተዘጋ ቢቀጥሉ ነበረ ባይወጣ እንደዚህ እንትን ባይል እና ያልኩትና አሁን ላይ ትንሽ ከባድ ነው። አልሐምዱሊላህ ዋናው ነገር ጤና ነው ብዬ ነው ያሰብኩት እና ጤና ካለ ሁሉም ነገር ይመለሳል ብዬ ነው ያልኩት። ያው ለሁለት ለሶስት ወራቶች ያው ቤት ኪራይም ትምህርት ቤት ምናምን ሊያጨናንቀኝ ይችላል፣ ግን ከዛ በኋላ ይኖረኛል ብዬ አስባለሁ። ኢንሻአላህ እንግዲህ ሞኔታይዝ ከሆነልኝ ለቤት ኪራይና ለትምህርት ቤት እንኳን አያሳጣኝም እና እንትን አድርጉልኝ፣ ላይክ ሼር ሰብስክራይብ አድርጉት እና አበረታቷት ካላት ችግር አንፃር ያው እኔ ጋር አንዳንድ ቪዲዮች ታሰራረኛለች እና ለዛ ነው እሺ ያው ላስተዋውቃችሁ ብዬ ነው በዛው ኔክስትሪ ያው እኔ እቤት ስትሆኑ ብቻችሁን ስትሆኑ ምናምን በጣም ነው እንትን የሚላችሁና
ያው በጣም ነው የሚደብረው፣ ይጨንቃል፣ ሀሳብ ሁሉ ይመጣል ነው። ትንሽ ወጣ ስትሉ ሰው ጋር ምናምን ስትሆኑ ትረሱታላችሁ። ስትጨዋወቱ የሆነ ነገር ስትሉ ምናምን ትረሱታላችሁ። ትንሽ እንኳን ማለት ያው ህመሙ እንዳለ ሆኖ ደጋግሞ እዛው ላይ እንትን ማለቱ እያዘኑ መምጣቱ የትናንትና ታሪክን እንደገና ማስታወሱ ምናምን እንትን ይላል እና እኔ የበለጠ ጉዳይ እነሱን ብቻ ሳይሆን ትናንት ያሳልፏቸው ነገሮች ናቸው። ትናንትና ያለፉት ነገሮች አንዳንድ ጊዜ አይምሮች ደብቆ ያስቀምጠዋል እንጂ ምንም ነገር አይረሳም። የረሳ ይመስለናል እንጂ ማለት ነው። ከዛ ጊዜው ሲደርስ ግን በቃ ወጥቶ ያልቅ። የምሬ ነው የምላችሁ። አንድ ጊዜ የሆነ እንትን ካለ በቃ ሁሌ ነው እንደ ምንጭ ነው እንትን እያለ የሚመጣው እና ያው እንደዛ ስለሆነብኝ ነው። አብሽሬ ችግር የለም። ከወደ አብረን እንሰራለን። ኢትዮብሽ ያርጋል። ነገ ሌላ ቀን ነው ይቀየራል። ባላ ተስፋ አይቆረጥም። ችግርም ይመጣል፣ ግን ለማስተማሪያ ሆኖ ያልፋል እና ያን እዛ ቦታ ላይ ተመላልሶ ያንን ማስታወስ ሳይሆን ወደፊት አዲስ ነገር አዲስ ህይወት አለ እየተባለ እየተሰራ ሌላ ነው ወደፊት ያለው ጊዜ ማለት ነው እና ይሄን ያለፈውን አለፈ። ወደፊት ኢትዮብሽ ይጠናከራል፣ ትሰሪያለሽ፣ ትደርሻለሽ አልሽበት ቦታ ሁሉ ማለት ነው። ስለዚህ አብሽሬ ከጎንሽ ነኝ፣ አብረን እንሰራለን። በቃ አታስቢ፣ የለኝም ብቸኛ ነኝ ምናምን እንዳትይኝ። አሳሰው አይደለም እኛ ሳለን አይደል እንደ በቃ አታስቢ። እና እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተዋና አጠናክሩላት። ተማሪ ናት። በዚህ ላይ ቤት ኪራይ ያለው እንደነገረቻችሁ ሁሉ ነገር ያስፈልጋታል። በሚያስፈልግባት ሰዓት ላይ ናት አሁን ያለችው። ያው አጠናክሩላት፣ አብረን እንመጣለን እሷ ጋራ። ስለዚህ ያድጋል። አብሽሪ እና አብሽሪ፣ አትጨነቂ፣ አታስቢ። ያላል ብዙ ነገር አለው ወደፊት፣ ጥሩ ነገር አለው ማለት ነው። እሱን እያሰብሽ ወደፊት ህይወት ይቀጥላል በሚለው ይቀጥላል። አትጨናነቂ። ያው ሰው እንትን እንዳለብኝ ነው እንጂ ማለት በቃ አሁን እኔ ከነበርኩበት ቦታ አሁን ነፃነትሽን አግኝተሽ መኖር ብቻሽን መኖር ምናምን በጣም ነበር የምፈልገው ነው። እዛ ቦታ ላይ ሆነሽ መልሰሽ ደግሞ ወደ ሌላ ወደ ሰው ምናምን መግባት ደግሞ በጣም ነው የሚከብደው። አንደኛ እቃውን እንዴት አድርጌ እንደሞላው እኔ ነኝ የማውቀው። ምንም አይነት እቃ የለኝም ነበርና በራስ መኖር መቼም ቢሆን አልጠላም፣ ግን መልሰሽ እንደገና እንትን በይ ምናምን የሚለው ነገር ግን ብዙ እንትን አይለኝም። እዚሁ ላይ እያላችሁ እንደ አበረታቱኝ። አሁን ደግሞ እኔ አረብ ሀገር ሂጅ ምናምን ልጆች ያሉና አንደኛ አረብ ሀገር ለመሄድ ገንዘብ ያስፈልጋል። ሁለተኛ እንደገና ደግሞ እኔ እዛ ማልሄድባቸው ምክንያቶች አሉ። ትምህርት እንትን ያልኩት እየተማርኩ ያለው ትምህርት ገና ነው፣ አላለቀም። እሱን ትቼ ደግሞ አልሄድም። ምክንያቱም እኔ እስከዛሬ ድረስ ብዙ ዋጋ ከፍዬበት ነው። ምንም ቢሆን ያው ሶስተኛ ዓመት ምናምን አካባቢ ደርሻለሁ እና የቀረው ትንሽ ነው። እዛ ድረስ ስደርስ ብዙ ዋጋ ከፍዬበታለሁ። ስለዚህ ይሄን ያህል ዓመት ደግሞ እንትን ብዬ እንደገና ማለት ነው አልፈለኩትም እና አበረታቱኝ። ካበረታታችሁ እኔ ለትምህርት ቤትም ለምንም እኔ ሲጀመር ያው የገንዘብ አጠቃቀም የምንም ችግር የለብኝም። የገንዘብ አጠቃቀም ችግር ቢኖርብኝ ቤት ባልሰራው ነበር። እኔ በጣም ጠንቃቃ ነኝ ማለት ገንዘብ ላይ ምናምን እንትን የምንዘላዘል አይነት ሰው አልነበርኩም። በቃ ቤተሰብን ብቻ አምኜ ስለሆነ ነው ሁሉንም ነገር እኔ ሰጥተዋቸው እንጂ እኔ ሌላ ሰው እንትን ብዬ አላውቅም። እኔ ሲጀመር ሌላም ነገር ሌላም ቦታ እኔ ሱስ የለብኝ ምን የለብኝ፣ እንደ ጓደኞቼ የምዝናና ምንም ልጅ አይደለሁም። እኔ ነው ገንዘብ አላጠፋም እኔ ማለት ነው። ስለዚህ ሞኔታይዝ ከሆነልኝ እኔ ትንሽ ብር በቂ ነው። እንትን ይለኛል፣ እየተስተካከለ ይሄዳል። እና ደግሞ ያው እንዳልኳችሁ ስራ ግማሽ ቀን ምናምን ካላችሁ ስልክ ያለ ዲስክሪፕሽን ላይ ስልክ ያለ በግማሽ ቀን ፋርማሲ ቤት ያለውን ካለ ቤተሰብም ካለ እናንተም እንደዚህ የምታውቁ ሰው የራሳችሁም ካለ ምናምን ሌላም አሉ እንደዚህ በማኔጅመንት እንትን ብያችኋለሁ። እና ፓርታይም ነው በግማሽ ቀን ስራ ምናምን ካላችሁ በፊልድ ማለት ነው ደውሉልኝ፣ ስልክ ያለላችሁ ማለት ነው። በቀጣይ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱህ።